እሳትና ውሃ ባያቸው እንዴት አባት ውሃ ቀጠነ የሚል በላ ነው ዳም እንደ ትልቅ ሰው ከሰው ጎራ ተመድቧል እያልከኝ ነው ልጅ ደግሞ የእናት አንጀት የታደለን ስብስብ ነው እዚህ መገኘት አይደለም እዚህ የተገኘው ከቤት ሰራተኛ ጋር መሆኑ ነው ዋናው ችግር ልጅ የክብር ልክ ማያቅ የንቀት መስመር ይተላለፋል ፈጣሪ ከረዳኝ ዘንድሮ ትመረቅልኛለች ማዕረግ ይባላል ስምሽ እንዳንቺ ሞገስ አለ እኔ ምለው ምግብ ስታቀርቢ ጸጉርሽን መሸፈንሽና ውሃ አቅርበሽ መቅዳትሽን አላስተማረችሽ እንደው የምትሰድቢያቸው እንኳን ቢሆን አክብረሽ እንድትሰድቢያቸው ነው የሚፈልጉት እኔ ግን የሰው ልጅ ሊያከብርህም ሊንቀህም የሚችለው በምግባርህ ነው ብዬ ነው እንደ ቀልድ ብዙ አመት አለፈው አይደል ፊቷ እንደ ህልም ትዝ ይለኛል የኔም አባት በማይታወቁ ሰዎች እንደተገደለ ነበር የተነገረኝ ቆይ አንተ ማን የኔ ውድነት ምን አለባቅሽ አንዳንድ አሰሪዎች እኮ ደሃ ስለሆንክ ሌባ ትመስላቸዋለህ እስኪ ጋሼ ንገረኝ እማዬ ምን አይነት ሰው ነበረች ወሽ እንኳን አገኘው ቤዛና ያሬድም ቢሮ እንዲመጡ ተነግራቸዋል ቤዛና ያሬድ አዎ ቤዛና ድሮም ቤዛና ያሬድ የሆነ ነገር እንዳላችሁ ጠረጥር ነበር በቃ አለቀላችሁ በቃ ደሳለኝ ያገኛችሁ ማለት ተዋረዱ ነው ድሮ እኔ ምን አገባኝ ጥራት ብያለሁ መጥራት ነው ግን ይሄን ያሳቁ ገደለኝ እኮ እንዴ ስራ ልቀቅ እንዴ ምን በላ የምስተት ኢዮሲ ሻይን ጠጣ ብለኝ ሻይ ከበብ ስንሄድ ቦቼን አገኘነው ከዛ ደበረው እንዴ ቦቻራ ደግሞ የተማሪዎች ክበብ ምን ይሰራል አላውቅም ሆ አንቺ ራሱ ምን ቤት ነሽ ኢዮሲ ነይ ልጋብዝሽ ምናምን ሲልሽ ተከተለሽው የምትሄጁ ባለፈው በተፈጠረው ነገር ሲተባበረኝ ስለነበር እሱን አስበኝ ነው አይ ኢዮሲ እንደው ምን እንደሚሻለው እኔ ምልሽ ጄሪ እስቲ አንድ ነገር ተባበሪኝ ምንድነው የምትተባበርሽ ከቦቻራ ጋር እንድናወራርጂ አይዲያ እሺ እንድተባበርሽ ግን በመጀመሪያ ደረጃ ለምጠይቅሽ ጥያቄ እውነቷን እንቅጭንቅጫን የምትነግሪኝ ከሆነ ተባበርሻለሁ የምን እውነት አሁን የምጠይቅሽን ጥያቄ ማለት ነው አይኔን እያየሽው ሰምተሽኛል አይኔን እያየሽው ትነግሪኛለሽ ቦቻራን ተፈቅራለሽ አይደል አንቺ ምንድነው የምታወሪው እኔ ሲጀመር ድሮውንም ስድስተኛው ስሜት ይነግሮኛል ይብላኝ ላንቺ የኔ ስድስተኛው ስሜት እንደሆነ እንዳንቺ አይደለም እሺ ለወሬ ባዳ ያረጋኝም አንቺ ሄቨን በቃ ቆሚ ባስታውሽ ተስማምቻለሁ ላንተ ወንድነት ወሬ ማቃጠር ነው ብቻ እኔ እንደው አዎ አንተን ነው እኔ እኮ መተስፉክር ወንድ ልጅ መስለኝ ነበር ሰውዬ አርፌ በተቀመጥኩበት መተ የሰደብከኝ እንደሆነ ታውቃለህ ባከ ስድብ ሲያንስ ነው ሌላ ቀን ግን ልምከር ወንድ ልጅ ኮንክ ፊት ለፊት መተግጠም እየሄድክ ወሬ አታመላልስ የታባስ አመላለስ አየ የታባውቄ ነው እኔ አንተን ሰብሊኔ እኔ ለማድረግ የተወራረድኩት እሱን ነው እንዴ ምን ነው ሰብሊ መጣ በጥፍ ያጮለችን አንተ ለነገሩ እኔ እጄን አንተ ላይ አላነሳም ኑሮ የመተህ ይበቃል ተው ብዬ ነበር አሁንም ከሷ ላይ ካላረፍክ ሌላ ነገር ይከተላል እሱን እናያለን እሺ ቆያያ ምንድነው ያደረከው
በቃ ቢያስብ የሆነ ነገር ምንም ነገር የለም። እያንዳንዱን ነገር ለርዕሰ መምሩ ዘግዘካይ ከተናገርክ በኋላ አስቤው አይደለም ትለኛለህ እንዴ? በቃ በዚህ ተረጂኝ። በቃ ምንም አስቤው ያደረኩት ነገር የለም። በቃ ሁሉም ነገር ከውስጤ ነው ፈንቅሎ የወጣው። እሺ በቃ ተረጋጋ። በቃ የሆነው ሆኗል አይደል? እንወጣዋለን። እውነት በዚህ በቃ አስቤው ምን ነገር ድንገት ነው ነገሮች ላይ ተቀየሩ። ተረድቻለሁ። እሺ በቃ ተረጋጋ። የሆነው እኮ ሆኗል። ሁሉንም ነገር እንወጣዋለን። እሺ እሺ። ቆይ ደግሞ ለርዕሰ መምህሩ እንደምንላቸው እውነቱን መናገር። የቱን እውነት? በቃ ለሚጠይቁን ጥያቄ በሙሉ ትክክለኛውን ነገር መናገር እኮ። ስለኔና ስላንቺ ቢጠይቁንም? አዎ። እኔ ከዚህ በኋላ ማዋሸት አልፈልግም። ቆይ የዋሽሽ ሰው ነበር እንዴ? አዎ። አንተ ባለፈው የታገዝክ ጊዜ ሄጄ ስነግራቸው ቆይ አንቺ ለምን ብቻሽን መጣሽ? ፍቅረኛ ናችሁ እንዴ ምናምን ሲሉኝ አይ ብዬ ዋሽቻቸው ነበር። ምን ነገር ውስጥ ነው የገባነው? ወይ በዚህ ንቅር እንዴ? እንዴ ለምን እንቀራለን? ሰሞኛለህ ያሬድ፣ እኔ ነገሮችን የሚሸሽ ሰው ሳይሆን ነገሮችን ተጋፍጦ የሚያሸንፍ ሰው እንድትሆንልኝ ነው የምፈልገው። እሺ በቃ አረ ደግሞ ዩኒፎርም ልበስ፣ እንደዚህ ሆነ ልገባ። ምን ሆነሽ ነው? ተንበክሽ ማረጋል ማልተውሽም እንዲህ ከፍቶሽ እያየሽማ ጭራሽ ነው ማልተውሽ። ምን ሆነሽ ነው ንገሪኝ። በቃ ዝም ብሎ ደብሮኝ ነው አልኩሽ። አልተሰማሽም? የሆነ ነገርማ ሆነሻል። በይ ንገሪኝ አሁን ነው። ይሄ ኤልያስ የተባለ ልጅ ነው። ኤልያስ ጀንትሉ? እሺ በምን አናዶሽ ነው? ውርርዱ ነው። ውርርዱ ይሄ እኔ ላይ ተወራረደው በእጅ አስገባታለሁ ምናምን ያለው ነው። አንቺ ላይ አይደለም የተወራረደው። እና ማን ላይ ነው? እኔ ላይ ነው። ምን? አይገርምሽም ምን አይነት መጥፎ ሰው እንደሆነ? ቆይ አንቺ ፍቅረኛ እንዳለሽ አያውቅም እንዴ? በደንብ ነው የሚያውቀው። ስሚኝ ደግሞ ይሄ ሁሉ አንቺ ጥፋት ነው። እሺ እኔ ምን አጠፋው? አንቺ ገፋፍተሽ ልተዋወቀው ስለማመጣው ቀላል መስዬ ታየሁት። ከዛ ተወራረደብኝ። እኔ መቼ ይፈጠራል ብዬ አሰብ። ደግሞ እኮ የገባው አራዳ መስሎኝ ነበር። ድብን ያለ ፋራ ነው። ብታይ በራሴ በጣም ያዘንኩት። የፈለገ አንቺ ብትልኪኝም ልጁን ግን እንደዛ መለማመጥ አልነበረብኝም። ሲጀመር እሱም ለዛ ነው የሚቀር። አንቺ ምንም አላጠፋሽም። ትንሽነቱን ያሳየሽ። እንደውም ከዚህ በኋላ አጠገቡ ድርሽ እንዳትይ፣ ብትሞቺ እንዳታናግሪ። እንደዛ አድርጎኝ አይኑን ነው ማየት የማልፈልገው። ይሄ ቁመናውን አሳምሩ ምን አይነት ክፉ ሰው ነው ግን? ይሄ የሆነ አንቺ ብቻ እሱን ለመስደብ ስድብ አጣውልትኝ ባልሆነ። ኧረ አላጣውለትም። ቆንጆ ስድብ እየፈለኩለት ነው። ደግሞ የስድብ ቆንጆ አለ እንዴ? አዎ ሞራል የሚነካ ስድብ ቆንጆ ስድብ ነው የሚባለው። በቃ እኔ ቆንጆ አታስቢ። ልክሽን እንዲያውቅ ነው የምናደርገው። ሂዳፋር ቤዛና ያሬድ መጣችሁ? አዎ መምህር መጥተናል። ታዲያ ለምን ትቆማላችሁ? ቁጭ በሉ። መምህር አቶ በቃሉ መምህር እየፈለጓችሁ ነው ስላሉ ነው የመጣነው። አዎ ፈልጊያችሁ ነበር። እሺ እየሰማኑት ነው መምህር። ለምን ነበር የፈለጉት? ለምን ዋሸሽ? ምኑ? ከያሬድ ጋር የፍቅር ግንኙነት አላችሁ ስልሽ ለምን ዋሸሽኝ ቤዛ?
አንተም ስጠይቅህ ለምን ዋሸኝ? መልሱልኝ እንጂ። መምህር እርግጥ ነው ሲጠይቁን መዋሸታችን እኮ ጥፋት እንደሆነ ገብቶናል። ግን ደግሞ ጨርሸዋ ፍቅረኛሽ ነው ወይ ብለው ሲጠይቁኝ በሰዓቱ አዎ ብሎ መናገር ድፍረት ስለመሰለኝ ነው ዋሸሁት። እሺ አንተስ? እኔ ድንገት ስለ ፍቅር ሲያወሩ ግራ ስለገባኝ ነው። ሰውዬው ፍሬሹ በኋላ እንዴ? አዎ እባክህ መቶ ትንሽ ዘፍኑ ይል ቅዳችን ሰራ በለኛ። አዎ ግን ዝም ብዬ ሳየው የሆነ እልህ ውስጥ የገባ ይመስለኛል። የግባ ማን ይሰማዋል? ዋናው እሷን ከሱ ማራቁ ላይ ነው መስራት ያለብን። በዛ ላይ ሰብሊ ለክብሩ ያላትን ነገር ታውቂለ? አንተን ትንሽ ጥፋት አጥፍተህ እንደዛ ያደረገች እሱንማ ጭራሽ አጠገቧ ታስደርሰው። አዎ ሰብልን ቀላል ሰው አድርጓታል። እሺ አሁን ቀጣዩ እቅዳችን ምንድን ነው? ሰብልን ረጋ ብዬ ለማናገር ሞክራለሁ። አንድ ስፔስ አላለችም? ያው መሞከሩ አይከፋም ብዬ ነው። እሱስ ልክ ነው። በቃ አንተ ብቻ ኤልያስ በሰብለ ላይ ተወራረደባት ብለህ ወሬውን ብቻ አባዛልኝ። ቀላል አባዛዋለሁ። ሙሉ ግቢውን እንደ በሽታ ነው ማዛመትበት። ተማመንብሃለሁ። ሌላ እንዳደርግልሽ ፈልጊው ነገር አለ? ለጊዜው በቂ ነው። ይመች ይመች። አሁን ግልጹ እንድትነግሩኝ እፈልጋለሁ። በእንደዚህ አይነት ግንኙነት ምን ያህል ጊዜ ነው የቆያችሁ? ኧረ ብዙም እኮ አልቆየንም፣ ጥቂት ጊዜ ነው። አቶ ተሰማ ከቤት እንዳትወጣ ብለው ያገቱ በዚህ ምክንያት ነው ማለት ነው? አሁን መምህር በዚህ ምክንያት ነው። አባቴ ከየትኛውም ሴት ጋር ግንኙነት እንዳይኖር ብሎ አስጠንቅቆኝ ነበር። ከዛ ልክ ይህንን ሲያውቅ ከቤት አትወጣም አለኝ። ለምንድን ነው ከሴት እንዳትቀርብ ያለ? በእናቴ ስለተጎዳ። ገባኝ። እና አሁንም ቢሆን የሁለታችሁን ግንኙነት የሚሰልል ሰው እዚህ ግቢ ውስጥ አስቀምጧል ማለት ነው? አሁን መምህር ወይ ደስ አለኝ። ይሄ ግቢ የዱርዮች መፈንጫ ይሁን? መምህር እኔና ያሬድ የጀመርነው ፍቅር እኮ ትክክል እንዳልሆነ ይገባናል። ግን ደግሞ ወላጆቻችን ይሄን ሲያውቁ በጣም ጫና እያሳደሩብን ነው። አቁሙ ብለው? አዎ አቁሙ ብለው። ግን ቤተሰቦቻችን ያልገባቸው ነገር አለ። ምንድን ነው ያልገባቸው? ለእነሱ አንገናኝም ብለን በተገናኘን ቁጥር እምነታችንን እያጎደልን ነው። ሲቀጥል ደግሞ ተደብቀን ለመገናኘት በሞከረን ቁጥር የበለጠ ለስህተት እንጋለጣለን። ታዲያ ወላጅ በዚህ እድሜያችሁ የጀመራችሁትን ፍቅር በርቱ እንዲላችሁ ነው የምትፈልጉት? አይደለም። እና ምንድን ነው? እኔ እንጃ። ግን በቃ እኛ አሁን ባለንበት ሁኔታ አትገናኙ ማለት ትክክል እንዳልሆነ ብቻ ነው የማውቀው። ጥሩ። ለማንኛውም አሁን ወደ ክላስ ሂዱ። እኔ ነገሮችን በደንብ አስቤባቸው ድጋሚ እጠራቸዋለሁ። እሺ መምህር፣ ስለተፈጠረው ነገር ሁሉ በጣም ይቅርታ። ጸጋሙች እነዚህ ልጆች ግን ከእለት ወደ እለት በጣም እያሳዘኑኝ ነው። እኔም እያሳዘኑኝ ነው። ይሄ ሰላይ ተብዬ ግን እንደዚህ ፍቅራቸውን እያየ ምን ሆኖ ነው የጨከነባቸው? ሳትዋሺ ንገሪኝ። ጠርጥረሽኛል አይደል? በእናትሽ ንገሪኝ። ድሮ ቢሆን ጸጋ ከአንቺ ውጭ ማንንም ልንጠረጥር አንችልም ነበረ። እሺ አሁንስ? አሁን ግን ቤዛ ላንቺ ብላ እንደዚህ ከጥይት ጋር እየተጋፈጠች አንቺ እንደዚህ አይነት ተልካሻ ተግባር ታደርጊያለሽ ብለን በፍጹም አናስብም። ስለተረዳሽኝ በጣም አመሰግናለሁ። ምንም አይደለም። ግን ጸጋ እንዴትም ብለን አስበን ይሄ ሰላይ ሰውዬ ማን እንደሆነ ማወቅ አለብን። እኔ አንድ ሰው ብቻ ነው ልጠረጥር የምችለው። ማን ነው እሱ? ዳኒ። ከሱ ውጪ ማንንም ልጠረጥር አልችልም። እሱንማ እኮ እኛም አስበን ነበረ። ግን ደግሞ እንዴት አድርገን ማጣራት እንችላለን? እኔ በማጣራበት መንገድ አጣራለሁ።
እንዴት አድርገሽ? እሱን ለኔ ተይሽ። በቃ አንቺ የተሻለሽን ያክል ሞክሪ እሺ? እሺ በቃ ልሂድ። እሺ መልካም ቀን። ሰላም ነው? ሰላም ነው መሲ፣ እንዴት ነሽ? ደህና ነኝ። የዋህ ምን ይሆናል? እሱስ ልክ ነሽ። መልሱን ሳይሰጡኝ እኮ በዛው ጠፉት ሸርዬ። የምኑ መልስ? አስጠኝ እንደምፈልግና ያላስጠኝ ማትስ እንደማይገባኝ ነግሬውታል ነበር። ለሀናን ነግሬያታለሁ። ስተዲ ግሩፕ አቋቁመው መሲንም ማስገባት ብያቸው ነበር። አይ ቲቸርዬ፣ ምንም አልገባሁትም እኮ። ምኑን ያልገባኝ? ይሄ ጠበኩሽ ነው መሲ። ቲቸርዬ ግልጽ እኮ ነው። እኔ ስተዲ ግሩፕ ሳይሆን ቤዝ የሚያስይዘኝ ሰው ነው የምፈልገው። ግን ከደበርኩት ይቅር በቃ። ኖ እንደሱ እኮ አይደለም። ትንሽ ጊዜ ስላጣው ነው። አሁን እንዴት እንደምበቀልሽ በደንብ ውልል ብሎ እየታየኝ ነው። ቲቸርዬ አላስጨንቆት በቃ። ኖ አላስጨነቅሽኝም። ብቻ ነገሮችን ላመቻችና አሳውቅሻለሁ። እሺ ቲቸርዬ። ቆይ ቤዚቲ ምን አይነት ግራ የገባው ነገር ነው እየነገርሽኝ ያለሽው? ቹቻ በእናትሽ ነው ሁሉም ነገር ግራ ገብቶኛል። ወይኔ ቆይ ግን ከጊዜ ወደ ጊዜ ምን አይነት ከባድ የሆኑ ችግሮች ነው እያጋጠሙን ያሉት? በእናትሽ አሁን ሳስበው ሁሉም ነገር ከቁጥጥራችን ውጭ እየወጣ እንዳለ ነው የሚሰማኝ። እሺ ግን ከዚህ በኋላ አቶ ደሳለኝ ምን የሚያደርጉ ይመስልሻል? አላውቅም። ወይኔ በፈረሰኛው ምን አይነት ግራ ግብት ያለው ነገር ውስጥ ነው ያለ ነው። ውይ ግን ደግሞ ቢያንስ አንድ ነገር በማድረግ ደስተኛ ነኝ። ምንድነው እሱ? ቢያንስ አቶ ደሳለኝ ለጠየቁኝ ጥያቄ እውነቱን መናገር ችያለሁ። ግን ቤዚቲ እኔ ደግሞ እውነቱን መናገርሽ ሌላ ጦስ ይዞብን እንዳይመጣ ፈርቻለሁ። እንዴ ቹቻ፣ በዋሽም እኮ ሌላ ጣጣ ይዞ መምጣቱ እኮ አይቀርም። እሱንማ ልክ ብለሻል። እሺ ያሬድስ? አብረን እንሆን ስለው ሰላዩ ያይናል ብሎ ለብቻው ተቀምጧል። ደግሞ መኝኝ። እሺ ቤዚቲ፣ በቅርቡ ይሄንን ሰላይ ተብዬ እናውቀዋለን። እንዴታች? ጸጋ ዳኒ ልታወጣጡ ሄዳለች። ባክሽ ዳኒ የሚሰማት አይመስለኝም። ዳኒ እኮ ቀላል ሰው አይደለም። አይ በእርግጠኝነት ጸጋ ከኛ ትሻላለች። ያው ሌባና ሌባ ይተዋወቃል ብዬ ነው። እስኪ እናያለን። ቆሌ ገፈፍ። ቆይ ኮቴ የለህም እንዴ? ኮቴማ ነበረኝ የሚሰማኝ አጣው እንጂ። ለመሆኑ ለምንድን ነው የምትከተለኝ? ይኸውልሽ አጠር ቅጥን ምጥን ጥፍጥ ያለች ትእዛዝ ልሰጥሽ። የምን ትእዛዝ? የጫማውን ዕዳ ትተዋለሽ። ኧረ እባክህ። ይኸውልሽ አሁን እንዴት አድርጌ እንደምበቀልሽ ውልል ብሎ እየታየኝ ነው። ሲታይህ ውሎ ለምን ሲታይህ አያድርም? ነው? አዎ ምንም አታመጣም። እሺ ማን ነበር ስሙ? ያጎትሽ ኦር ያክስትሽ ልጅ ጎበዝ አስጠኛለኝ አልሽኝ። ናታን፣ ያሰብከው ምንም እየጣመኝ አይደለም። እና ታዲያ ካልጣመሽ ምን ውጥር ያደርግሻል? ናታን፣ ከኔ ጋር መሳፈጥ ምን ውስጥ ሊጨምርህ እንደሚችል ታውቃለህ አይደለ? አሁን እንደሆነ ስራዬን አበላሽተሽዋል፣ ስሜን አጥፍተሽዋል። ከዚህ የበለጠ ምን ይመጣል? ለነገሩ ልክ ነህ፣ ምንም አይመጣም። የጫማውን ብር ግን ትመልሳለህ። ወይ እሰጥሻለሁ። ግን ቲሸርሽሜ ስለናፈቀኝ እግረ መንገዴን ጎራ አለና አስጠኝ እንዳለሽና ስለምታፈቅሩ ብቻ አስጠኛ አድርገሽ ከቤተሰቦች ፍቃድ ውጪ ልቀጥል እንደሆነ ነግረዋለሁ። አታረገውም። በእውነት አደርጋለሁ። ልሽ የማላደርገው የጫማዬን ዕዳ ስትይልኝ ብቻ ነው። እሺ በቃ ጊዜ ስጠኝ ላስብበት። መስዬ ጎበዝ ልጅ እንደሱ ነው የሚባለው። ልሽ ሳይረፍድብሽ አስበሽበት ንገሪኝ። እሺ ከክላስ መልስ አስቤ ያሳውቃለሁ። ጎበዝ ልጅ። አይ መሲ ጎብዘሻል። አሁን እንደሰራሽልኝ አገኘሁሽ። አስቢበት እንዳይረፍድብሽ።
ቢገጥም ነው እባክህ እንደዚህ በሀሳብ የተዋጥከው? እንዴ ያለሽ እንዴ ለምደሽ ድንገት በዚህ እያለፍኩ ነበር ሳይ ደበረ ስለመሰለኝ ነው የመጣሁት። አዎ ልክ ነሽ። ትንሽ ደብሮኛል። ምክንያቱም ማወቅ እችላለሁ? አይ ይቅር። ለነገሩ አንተ ባትነግረኝም እኮ አውቀዋለሁ። አይደለም? አዎ ያሬድ፣ ከፈቀድክልኝ ግን ጥቂት ነገር ልበል። እሺ ደስ ይለኛል። ሁሌም ሲከፋኝ የሆነ ቦታ ላይ ነበባት ጥቅሳለች፣ እሷ ታጽናናኛለች። ምንድነው ጥቅሱ? የገጠመ ችግር አንተና የምትወዳቸውን ሰዎች ህይወት ካልቀማ ችግሩ አስተምሮ ሊያልፍ ነውና ችግሩን ውደደው የሚል ሀሳብ አይነት ያለው ጥቅስ። እስኪ ትንሽ አብራሪልኝ። ይኸውልህ ያሬድ፣ አሁን አንተና ቤዛ በጣም በብዙ ችግር እየተፈተናችሁ ነው አይደለ? አዎ። ሁኔታው ይለያይ እንጂ እኔም በእንደዚህ አይነት ከባድ ችግር ውስጥ አልፌ ነበር። ፍቅራችሁ ብዙ ተፈተኑ እንደነበር አውቃለሁ። አዎ፣ እናም ደግሞ ሁሉንም ነገር አልፈነዋል። ያውን በደንብ አስተምሮን። ስለዚህ አሁን የገጠመ ችግር አስተምሮ ያልፋል እያልሽ ነው? አዎ፣ አትጠራጠር፣ ሁሉም ነገር ማለፍ አይቀርም። ለማንኛውም እኔ አሁን መሄድ አለብኝ፣ ግን ካስፈለጉ በማንኛውም ሰዓት ልታወራኝ ትችላለህ። እሺ ሀና፣ ነገሮች ሳላስበው ቀላል እንዲችላልሽ አመሰግናለሁ። ምንም ችግር የለውም። ደግሞ በቃ እዚያ አትሁን፣ ተነሳንተም ወደ ጓደኞች ሂድ፣ እኔም ብሩኬ ጋር ልሂድ። እሺ አቶ ደሳለኝ በሰላም ነው የፈለጉት? አዎ፣ አንድ ችግር ስለገጠመን በዚህ ጉዳይ ላይ ስራ ልሰጥሽ ነው ያስጠራሁሽ። ምንድነው እሱ? ልጆቻችን በዚህ እድሜያቸው የፍቅር ግንኙነት ውስጥ እየገቡ ነው እሺ። እና በአፍላ እድሜያቸው የጀመሩት ፍቅር ለትምህርታቸው ለወደፊት ህይወታቸው ተጽዕኖ ያመጣል። እና ምን እናደርግ? እናማ ካንቺ ጋር ሁለት መምህሮች በመጨመር ለወጣቶች የህይወት ክህሎት የሚል የስልጠና ሰነድ ተዘጋጅቶ ልጆቻችንን ማሰልጠን ይኖርብናል። እሱ ጥሩ ሀሳብ ነው፣ ግን አሁን ላይ ፍቅር ግንኙነት ውስጥ ያሉ ተማሪዎች አሉ እኮ። እነሱን ደግሞ የጀመራችሁትን ፍቅር አቁሙ ብለን ብንጫናቸው አጉል ነገር ውስጥ ይገባሉ። ስለዚህ ምን እናደርግ? በእንደዚህ አይነት የፍቅር ግንኙነት ውስጥ ያሉ ልጆች ካሉ ተለይተው ወላጆቻቸው ጋር መነጋገር ይኖርብናል። እሺ፣ ግን የውይይቱ ጭብጥ ሀሳብ ምንድን ነው የሚሆነው? ኦልሬዲ እነዚህ ልጆች ፍቅር ጀምረዋል። ስለዚህ ምንም አድርገው ሊያስቆማቸው እንደማይችሉ ማወቅ አለባቸው። ትክክል ነው አቶ ደሳለኝ። እንዲያውም እኚህ ልጆች ከሚያርቋቸው ልክ አቅርበዋቸው ልምዳቸውን በማካፈልና ሚስጥራቸውን በመረዳት ወደ ስህተት እንዳይገቡ ማድረጉ የተሻለ ነው። በትክክል። ስለዚህ ይህን ፕሮጀክት ከማን ለመጀመር አሰቡ? ከቤዛና ከያሬድ ወላጆች። በጣም ጥሩ። እኔም ሳስብ የነበረው ከነሱ ስለመጀመር ነው። ነገ እነሱን አስጠርቼ ለማናገር ሞክራለሁ። ያኔ አንቺ አብረሽኝ ትኖሪያለሽ ማለት ነው። ጥሩ። አሁን መሄድ ትችላለሽ። እሺ፣ መልካም ቀን አቶ ደሳለኝ። ቆይ ጀሪስ፣ ምን ልናደርግ ነው የመጣ ነው? ቦታውን ማን እናረግምና ገብተህ ታየዋለህ። ሂድ በቃ ወደዛ። ይሄ እኮ ጉራንጉር እኮ ነው። እሱ ልትነግረኝ ነው? በደንብ ይታየኛል፣ አውቀዋለሁ ቦታውን ሲጀመር። እንዴ ጀሪ፣ ቢያንስ ምን ልናደርግ እንደመጣ ንገሪኝ። ቦታራ ደሜን አታፍለው፣ ግባና ታየዋለህ። ና እንሂድ። ይኸው እኔ እዚህ ውስጥ አልገባም። የሆነ ተንኮል አስበሽ ከሆነ ግን የምር እንጣላለን። እሺ ቦታራ፣ እኔ ምንም አይነት ተንኮል አላሰብኩኝም። ና እዛ ሂድ። እንዴ ቆይሽም ለምንድን ነው ግን የመጣ ነው? ሄቨን ልታናግር ትፈልጋለች። እኔን? አዎ አንተ። ስለምን ልታናግር? እኔም እናቀላለሁ። ግባና ጠይቃታ። ሰጠለ ሂድ እዛ።
ሌላ የምሰማው ነገር እውነት ነው? ምን ሰማሽ? ግቢ ውስጥ የሚወራው ሁሉ እኮ ስለእናንተ ነው። ስለኛ ምን? ሰብለ ላይ እንደተወራረድክባት ነው። እንደፈለጉ ማውራት ይችላሉ። እኔ ስላላደረኩት ምንም አይመስለኝም። ለነገሩ ልክ ነህ። ሰብሊ ራሱ ምንም አልመሰላትም። እንዴት? ቅድም እኮ ስታገኘኝ በጣም ተናዳ ነበር። እባክህ ዝም ብላ ስታስመስል ነው። ታዋቂ መሆን ጉጉት ስላላት ነው ከኛ ስር ራሱ የማትጠፋው። እነማን ናችሁ እናንተ? እኔና ፍቅረኛዋ ጆነና ታውቂ የለ ቲክቶክ ላይ በጣም ፌመስ ነን። እንደ ተረዶሽ ከሆነ እናንተን የቀረበችው ለውቅና ነው? በትክክል ይገርማል። በጣም እኔ ራሱ በጣም ስለምታስጨንቀኝ ነው እንጂ ከሷ ጋር ጓደኛ የመሆን ፍላጎት አልነበረኝም። ሰብለ ግን ስትታይ እንደዚህ አይነት ልጅ አመስልም። ስትታይ ነው፣ ስትቀርባት ሌላ ሰው ነች። ኦኬ በቃ እኔ አልሄድ። ትንሽ አትቆይም? አይ ብሄድ ይሻላል። ኤላ እኔንም በሷ አይን አይተህ እንዳትጠላኝ እሺ? አታስቢ፣ እኔ ማንንም አልጠላም። ገኒ በሰላም መስጠራሽ? አዎ በሰላም ነው። ብቻውን ላዋራስ ነው። ምንድነው የምታወሪው? ትላንትና ያስደበርኩ ስለመሰለኝ። ምን አድርገሽ? ካፌ ከዮሲ ጋር ሆኜ ስላየኸኝ የደበረህ መሰለኝ። እንዴ ለምን ይደብረኛል? መብትሽ እኮ። እንደ ደበረህ እኮ ገብቶኛል። ግን ደግሞ ያኔ አባቴ ክላስ አጽጂ ምናምን ብሎ ባዘዘኝ ጊዜ ከነጄሪ ጋር ሆኖ ስለረዳኝ ሼም ይዞኝ ነው። ኧረ ገኒ ቀለል አድርጊው። ይሄ እኮ የሚያሳስብ ነገር አይደለም። ቦቼ ግን እርግጠኛ ነው አልደበረህ? አልደበረኝ። አንቺ ጉደኛ ጭራሽ ባዶ ቦታ ላይ ቦቼን መቅጣት ጀመርሽ። እኔ ቤቴ ባልሰራላችሁ ቤቴ አትበል። ገኒ በቃ ከጨረስን እኔ ልሂድ። ትሄዳለህ እኮ ግን ትንሽ ቆይ። ገኒ ሌላ ሰው ካየን እኮ ጥሩ አይመጣም ብዬ ነው። አትፍራ፣ እዚህ ማንም ሊያየን አይችልም። ገኒ እንደዚህ መሆን እኮ ላንቺ ከመሰለ ቦቼ ወይ ገኒ አንድ ነገር ልንገርህ፣ አትታዘበኝማ። ለምን እታዘብሻለሁ እንዴ? ንገሪ። ወይ ሄቨን፣ አሁን ይህንን ቪዲዮ ምን እንደምታደርጊ እናያለን። ከዚህ በኋላ ወደድሽም ጠላሽም በቁጥጥር ስር ነሽ። ይንካ ገኒ የምርሽን? አዎ ቦቼ የምሬን ነው። ደበረህ እንዴ? አይ ኧረ አልደበረኝም። ለምን ደበረኛል? ግን በቃ ገኒ በእናትሽ እየጨነቀኝ ስለሆነ እኔ ልሂድ። እንዴ ምንም ሳትለኝ? በእናትሽ በቃ እሺ በይኝ ልሂድ። እሺ በቃ ሂድ። ቦቼ በሐሳቤማ በቅፌ ገብተህ ሞቆኛል ሞቆኛል በእውኔ ሳጣህ ደሞ ይበርደኛል ያላንተ አልቻልኩም ምን ይሻለኛል በስተመጨረሻ አገኘሁሽ። ገና አስቤ ስላልጨረስኩ አትልፋ። እባክሽ እኔ ለእሱ አይደለም የፈለኩሽ። እና
ይሄ አዲሱ ልጅ ማን ነው ስሙ? ኤልያስ ነው ምናምን የሚባለው ልጅ ምን ሆነ? ሰብሪን በእጅ ያስገባታለሁ ብሎ ተወራርዷል። እንዳለ ትምህርት ቤቱ ስለዚህ ነው የሚወራው። ወይኔ መሰረት የዋህነሽ ብሎ ይጫወቱባታል አይደለ? እኔ መሲ ባልሰራለት እኔ አይደለሁም። እሺ ቀስ በይ እንጂ ተረጋጊ። ራስሽን ዝም ብለሽ አደጋ ውስጥ አትክተቺ። አንተ አገባህም። በቃ ናታን ምን እንደማደርግ ነው ያውቃለሁ። እኔ መች አታውቂም አልኩሽ። ራስሽን አደጋ ውስጥ አትክተቺ እንጂ። አገባህም። በቃ ሂድልኝ ናታን። የራስሽ ጉዳይ። ፈልገ ነበር እኮ እዚህ ቁጭ ብዬ ነው ያለችው። ምን ነው የከፋ ትመስላለህ? ምን ሆነ ነው? ኧረ አይደለም፣ ዝም ብዬ ስለ እድሌ እያሰብኩ ነው። ቆይ ሌላ ያልነገርከኝ ነገር አለ እንዴ? ምን ይኖራል ብለሽ ነው አንቺ? ያው ስለ ሰሞኑ ስለ አንቺ ሪዛልት። ብሩኬ በእናትህ ተረጋጋ። ለሴትየው ከኔ ኩላሊት አልሆነም ማለት ተስፋ የለንም ማለት አይደለም። እና ምን ተስፋ አለን አንቺ? የፊዮሪስ ፊዮሪ ነገርማ ተስፋ የለው። አሁንም በእናቷ ጉዳይ ነው? አዎ አንቺ እናቷ የጉዳይ ፈጽሞ የማይታሰብ ነው ብላለች። አይ ብሩኬ ምን ነው አንቺ? እሱንና ክስቴ ሆነን ይሄንን ጉዳይ ጨርሰናል። አልገባኝም አንቺ። ትናንትና ከክስቴ ጋር እና ፊዮሪ ቤት ሄደን ነበር። አንቺ ለዚህ ጉዳይ? አዎ ለዚህ ጉዳይ። አንቺና ምን ተፈጠረ? ሁሉንም ነገር አውርተን የፊዮሪ እናት ተስማምተዋል። አሁን በሚገርም ሁኔታ እኛ እዚህ እያወራን ድረሱ እነሱ የኔ ሆስፒታል ነው የሚሆኑት። አንቺ በእናትሽ አትቀልጂ። ብሩኬ ሙት አልቀለድኩም። ቆይ እንዴት ሊስማሙ ቻሉ? ምናልባት ይፈቅዱላትና ይሄ ነገር ተሳክቶ ትይትዬ ብትድን በፊዮሪና በእናቷ መካከል ያለው ግጭት መፍትሄ ይዞ ሊመጣ እንደሚችል በደንብ ነገርናቸው። ከዛ ተስማሙ። አንቺ የምታወሪው ነገር ግራ እያጋባኝ ነው። እመኔን ብሩኬ ተስማምተዋል። የኔ ቆንጆ፣ ቆይ ምን አይነት የምስራች ነው ይዘሽልኝ የመጣሽው? እመኔን ብሩኬ ፈጣሪ ሁለት ነገር አያሳጣም። ምናልባት እኔ መለገስ ባለመቻሌ ተስፋ ቃጣ ሊሆን ይችላል። ነገር ግን ፈጣሪ ሌላ እድል ሰጥቶናል። ልክ ነሽ። ግን ደግሞ ቆይ ፊዮሪ በሆነ ምክንያት መለገስ ባችልስ? እሱ በፍጹም ሊሆን አይችልም። ለምንድን ነው? ነገርኩህ እኮ ብሩኬ ፈጣሪ በፍጹም ሁለት ነገር አያሳጣም። ደግሞ እኛም ተግተን እንጸልያለን። ልክ ነሽ አንቺ። ተግተን እንጸልያለን። ስሚ ዛሬ በጣም ጥሩ ዜና አለ። ምን አይነት ዜና? በእኔ ኃላፊነት ወደ ውጭ የምትወጪበትን መንገድ አግኝቻለሁ። አልሚን ያላምንሽም። ቆይ እንዴት? ያው ታውቂያለሽ ተኩላው እኔን ምን ያህል እንደሚያምነኝ። ከዛ በእኔ ኃላፊነት ይዣል ልውጣ ስል ይሻለኝ። በህልምሽ አይደለም በይ። አይደለም ግን ብዙ አትደሰቺ። ወንድምሽን ማግኘትሽ ከታወቀ ሁለታችንም አደጋ ውስጥ ነው የምንገባው። በጣም ነው ጥንቃቄ የማደርገው። ወንድሜ ወዳለበት ሂጂ በርቀት እንኳን እንዳየው ለምን አታደርግልኝም? አይ እሱማ በጣም አደጋ አለው። ታውቂያለሽ ተኩላው በጣም ተጠራጣሪ ሰው ነው። አንቺን ለኔ በኃላፊነት ሲሰጥ ምናልባት ደግሞ እኔ ሌላ የሚከታተለኝ ሰው ልኮ ይሆናል። የወንድሜን አይን ማላይ ከሆነ መውጣቴ ለኔ ምን ጥቅም አለው? እሺ አንድ ነገር ታደርጊያለሽ። ወደ በኋላ አየሩን አይተን ወንድምሽ ጋር ትደውይና ያለበትን ቦታ ጠርተሽ ለኔ ትነግሪኛለሽ። እሺ አልሚን።
እሺ ዳኒ እንዴት ነህ? የምርሽን ነው? ብቻ ደህንነት ያሳስብሽ እንደ ቢያሳስበኝ ምን ችግር አለ? ኧረ ችግርማ አለው እኮ ምንድነው ችግሩ? እስኪ አስቢው፣ አንዲት የሰይጣን ንግስት የሆነች ልጅ መታ ስለ ደህንነት የስጠቀኝ እንዳምናት ነው ፈልጊው። የሰይጣን ንግስት ያልከው እኔ ነው? መጠርጠሩስ ታዲያ ሌላ ማን ሊሆን ይችላል? ይሆናል። እሺ አሁን ምን ፈልግሽ ነው የወጣሽው? ገንዘብ ያስፈልገኛል። እና ከኔ ዱቤ ልትወስጂ ነው የመጣሽው? አይ ዱቤ አይደለም። እና ምንድነው? ስራ እንድታሰራኝ እፈልጋለሁ። የምን ስራ? አላውቅም። ምንም ይሁን ምን እጅ ላይ ያለውን ስራ እንድታሰራኝ እፈልጋለሁ። በጣም አዝናለሁ ጸጋ፣ እጄ ላይ ምንም አይነት ስራ የለም። አትዋሽ። እንዴ ለምን ነው የማዋሸው? ምክንያቱም ስራ እየሰራ እንደሆነ በደንብ ስለማወቅ እኮ። የምን ስራ? ሰው እየሰለልክ እንደሆነ አውቃለሁ። እሱ ስራ ውስጥ እንድታስገባኝ እፈልጋለሁ። አንቺ ያምሻል እንዴ? ደግሞ ማን ነው የምሰልለው? በመኮንን ትዕዛዝ ያሬድና ቤዛን እየሰለልክ እንደሆነ በደንብ አውቄያለሁ። እሺ አንቺ ያምሻል እንዴ? ምንድነው እያወራሻለሽ? ምን ነው ደነገጥክ? ለምንድን ነው የምደነግጠው? ደግሞ ማን ነው እንደዚህ ብሎ የነገረሽ? ማንም ይሁን ማን እሱ አንተን አይመለከትም። አሁን ስራውን ታሰራኛለህ ወይስ አታሰራኝም? ምንም ስራ የሚባል ነገር የለም። አሁን አጨቅጭቂ። ዳኒ፣ በእርግጠኝነት እዚህ ስራ ውስጥ ያለኸው አንተ ነህ። የማልደርስብህ መስሏል። ሰላሙ ሰብለ ግቢው ስለኔ የሚወራውን ሰምተህ ነው አይደል የመጣው? ምንም ቢወራ ነው አይጨንቀኝም፣ ምክንያቱም ጠንቅቄ ስለማውቅሽ። ፕሊስ ጆኒ፣ በቃ ከዚህ ሄድልኝ። ብቻዬን መሆን ነው የምፈልገው። እንደዚህ ከፍቶሽ እያየሁ እንዴት ነው ጥዬሽ የምሄደው? መስሎኝ ነው እንጂ ምንም አልሆንኩም። እኔ ምንም እንድትሆኝብኝ አልፈልግም። ለዛም ነው አብሬሽ ነው ያልኩሽ። ያንተ ከጎኔ መሆን እኮ ስብራቴን ያክማል። እንደውም ታውቃለህ፣ ሌላ ህመም ነው የሚጨምርብኝ። ግን ይሄን ያህል ምን በድዬሽ ነው እንደዚህ ጠላሽ? ያደረከኝንማ እኮ ታውቀዋለህ። ግን ደግሞ ጠልቼህ አይደለም እንደዚህ መሆኑ፣ ድጋሜ ላለመጎዳት ነው። ደጋግሜ ይቅርታ ጠየቅኩሽ አይደል? ከይቅርታ በላይ ምን አለ? ሰላም አለ። ለዛ ነው ደጋግሜ ሰላም እንድትሰጠኝ የምነግርህ። አንተ ግን ነጋ ጠባ እየመጣህ ትጨቀጭቀኛለህ። እሺ ሄዳለሁ፣ ግን መቼም ቢሆን ስትጎጂ እያየ ዝም የሚል አንጀት የለም። ሁሌም ቢሆን ግን እወድሻለሁ። ሄቨን ምን ነው ዝም አልሽ? ምን ልበልሽ ጄር? ምን አወራችሁ? ተነጋገራችሁ? ይቅርታ አደረገልሽ ምናምን ነገርኛ ይመስለኛል። አይ እንግዲህ ምንድነው እንደዚህ ግራ መሆን? መሽ ግራ ሆንኩ ጄር? እንዴ ከዚህ በላይ እንዴት ግራ ትሆኛለሽ? ይመስለኛል ምናምን ነገር መናገር ካለብሽ ሁሉንም ነገር በግልጽ ተናገሪ እንዴ። እሺ ቆይ አሁን ምን እንድነግርሽ ነው የምፈልጊው? እንቅጯን። እሺ ጥያቄሽ ምን ነበር? ፍቅርሽን ገለጽሽለት ወይ? ቆይ ምንድነው የምታወሪው? አረስ ቀልድሽ ነው? ይቅርታልሽ ወይ? አዎ ይቅርታ ጠይቄዋለሁ፣ እሱም ተረድቶኛል። አይ እንደዛስ ከሆነ አሪፍ ነው። ያቺ ብቻ ወደኛ እንዳይሆን እየመጣች ያለችው መሆኑ ዛሬ እቺ ልጅ አንድ ነገር ትበለኝ ልክ እኮ ነው የምነግራት። እንዴ ጄሪ ተረጋጊ እንጂ። ሄይ ጋይስ እንዴት ናችሁ? እንዴት ነሽ ቤቲ? አላ ጄሪ ምን ነው አስቀይሜሻለሁ? እንደ ፊትሽን አዞርሽ? ሃይ ሄቨን አንዴ ላውራሽ።
ምንድነው የምታናግሪኝ? ብቻሽን ነበር ላናግርሽ የፈለኩት። ማለት ተነስተሽ ሂጂልኝ እያልሽኝ ነው? ነገር እንዲህ በቀላሉ የሚገባው ሰው ሳይ ደስ ይለኛል ጄሪዬ። እንግዲያውስ ፍንድት ያለሽ እኔ እንደሆንኩኝ ከዚህሽ ንቅንቅ አለለም። ሄቡ ግድ የለሽም፣ አንዴ ብቻችንን ብናወራ የሚሻል ይመስለኛል። ቆይ ምን ቢሆን ነው ብቻዬን ልታወሪኝ የፈለግሽው? ግድ የለሽም አልኩሽ፣ አንዴ አዳምጪኝና ብቻችንን እናውራ። ያለበለዚያ ግን የማይሆን ነገር ነው የሚፈጠረው። ጄሪዬ አንዴ ላስቸግርሽ። ምን ትመስላለች? መንጠቆ ጉድ ሳይሰማ መስከረም አይጠባም አሉ። ወቾ ጉድ ማለት ይሄ ነው። እኛ ገና ለገና ልጆች ናቸው ብለን እናወራለን፣ እነሱ ግን ግቢውን በአንድ እግሩ በፍቅር አጥለቅልቀውታል። ምን ይባላል? በቃሉ እኔ እኮ ነገሩን የነገርኩህ እንድታካብደው ሳይሆን ሀሳብ ፈልጌ ነው። ወይ ሀሳብ እቴ፣ እንዴት እንደዚህ አይነት ዱብዳ የሆነ ነገር ነግረሽ ከኔ ሀሳብ ትጠብቂያለሽ? ውይ በቃሉ እንደው ምን እንደሚሻልክ ጉድ እኮ ነው። በብሩክና ባህና ተጀመረ፣ ከዛ ቦቸራና ሄበን ጉድ ውስጥ ከተቱን። አሁን ደግሞ ያሬድና ቤዛ ምን አድርጉ ነው የሚሉን? እዚህ ትምህርት ቤት መቼም የማይሰማ ጉድ የለም። ዝም ካልን ብዙ ነገር እንሰማለን። እንዴ አረ በፈጠረ በቃሉ ተረጋጋ። እንዴ ወድጄ እንደዚህ መሆን መሰለሽ እንዴ? እና ምን አለ? የኔም ጉድ ሰሞኑን ምንም አይነ ውሃው እያማረኝ አይደለም። የሆነ ነገር ገብቶለታል መሰለኝ። ስለማን ነው እያወራ ያለው? አንቺ ደግሞ ስለ ቅዱሴ ነዋ። ብቻ እሱን ፍቅር ይዞት እንዳይሆን ይመስለኛል። ቆይ ከማ ከፊዮሪ ምን? እኔም እንደዚህ አብሮ አንድ ቀን ሳያቸው እንደዚህ እንዳንቺ ክውን ያልኩት ክው። እንዴ ይሄ ማለት እኮ በቃሉ እኛ መምህራን እንደ መምህርነታችን ኃላፊነታችንን በአግባቡ እየተወጣ እንዳልሆነ ነው የሚያሳየው። እና ምን ማድረግ ነበረብን? እንዴ ቢያንስ ልጆቻችንን አቅርበን እንደዚህ አይነት ግንኙነት ውስጥ በዚህ እድሜያቸው መግባት እንደሌለባቸው ማስተማር ነበረብን። የኔ ናት በዚሩ ነው ውርድነት፣ ያውም ደግሞ በእኔ ደግሞ እስክፍያ ገርል የሚለው ጀርምና ጀርል ብያ ለማስተማር የራሱ እኔ በቃሉ ሁኜ ነው። ምን ትላለች? ቆይ ታዲያ ወዴት ነው የምትሄደው? እኔ እንጃ፣ ግን በቃ መሄድ ይኖርብኛል። ብሄድ ይሻላል። ቆይ ግን እንዴት ልትቀርጪኝ ቻልሽ? እሱን አሁን ላይ ማወቁ አስፈላጊ አይደለም ሄቨን። ቆይ ግን ምን አድርጌሽ ነው እንደዚህ የምትከታተይኝ? እሱንማ ታውቂዋለሽ። አሃ ኢዮስያስ ነው አይደል? አዎ ኢዮሲ ነው። ሰምኛለሽ ሄቨን፣ እኔ እንደ ሌሎች ሰዎች ይሄ ቪዲዮ አባትሽ ጋር እንዲደርስ ምናምን አላደርግም። እና ምን ልታደርጊው ነው? እማዝሽን ነገር እስካደረግሽ ድረስ እንደፈለግሽ ትምህርትሽን መማር ትችያለሽ። ያ ካልሆነ ግን እመኝን ቀስ በቀስ ያበቃልሻል። እሺ ቆይ ምን እንዳደርግልሽ ነው የምትፈልጊው? በጣም ጥሩ። በተማሪ ፊት ኢዮሲ እንደማትፈልጊውና ሌላ ፍቅረኛ እንዳለሽ በይፋ ትናገሪያለሽ። እንዴ ግን እኮ እኔ ፍቅረኛ የለኝም። ኧረ እባክሽ። እና ይሄ ቪዲዮ ምንድነው? እሺ በቃ ያልሽኝን አደርጋለሁ። ከዛ በኋላ ግን ቪዲዮን ታጠፊያለሽ አይደል? መቼም አላጠፋውም አልኩሽ እኮ። ግን ደግሞ ኢዮሲ ጋር እስካልደረሽ ድረስ ምንም አላደርገውም። ገባሽ? አዎ ገብቶኛል። ጥሩ። ስለዚህ የሆነ ሴት አፓመቻችና አድርጊ ያልኩሽን ነገር ታደርጊያለሽ። ቆይ ግን ምን ባረግ ነው ከኔ ነገር የሚርቀው?
በየቲ አሁን ማንም የለም። ፍጠኝ፣ ቶሎ ደውይለት። እሺ ሄሎ ታባ። ወንድም አለም እንዴት ነህ? እኔ ደህና ነኝ ታባ። አንቺ እንዴት ነሽልኝ? እኔማ ምን ሆናለሁ? በጣም ደግ ነኝ። ታባዬ ሁሌም ደግ ሁኝልኝ። እኔ የምልህ ቡጌዋ አዲስ አበባ የት ሰፈር ነው ያለኸው? እኔ አለምንም ታባ ለምንድን ነው እንዴ ታባ ልንገናኝ? አሁን ባይሆንም መገናኘታችን አይቀርም። እንዲያው ለማወቅ ብዬ ነው። እንዴ ታባ የምሰራውማ ልዩ የሚባለው ሁለተኛ ደረጃ ትምህርት ቤት እኮ ነው። ፈረንሳይ አካባቢ ነው ደግሞ የምኖረው። ለመሆኑ ምንድን ነው የምትሰራው? የመምህራን መዝናኛ ክበብ ውስጥ አስተናጋጅ እኮ ነኝ። እኔን እህትህን አፈሪ ብላኝ። እኔ የምልህ ቦጌዋ የምትኖረው እዛው ትምህርት ቤቱ አካባቢ ነው አይደል? ያው እዛው ነው ታባ። እንደው ታባ ስሞትልሽ ንገሪኝ፣ ልታገኝ ልመጪ ነው አይደል? ቢሆንልኝማ በምን እድሌ። የያዘችኝ አንዲት ስራ አለችብኝ። እሷን እንደጨረስኩኝ ከፈጣሪ ጋር እንገናኛለን። እሺ ታባ። ግን አልናፈኩሽም አይደል? በናፈቅሽ ኖሮ እኮ የትኛውም ጉዳይ ከኔ አይበልጥብሽም ነበር። ቦጌዋ ትንሽ ጊዜ ነው። እሺ እንገናኛለን። ታባ ያላንቺ ማንም እንደሌለኝ ታውቂያለሽ። ያኔ ጎዳና ላይ ብርድና ራብ ሲፈራረቅብኝ አንድ ያለሽ ብዬ ደወልኩት ላንቺ ነበር። አሁን አጣሁሽ ባልኩሽ ሰዓት መተሽ ላገኝ ስል ትሸሽኛለሽ። ታባ ናፍቀሽኛል። ፍንጭ አገኘሽ? አዎ አግኝቻለሁ። እሺ ምን አለሽ? የሚኖርበትና የሚሰራበት ፈረንሳይ እንደሆነ ነግሮኛል። የት ነው የሚሰራው? ልዩ ሁለተኛ ደረጃ ትምህርት ቤት ነው አለ። ልዩ? አዎ ልዩ። ቆይ እስኪ በደንብ ንገሪኝ፣ ሙሉ ስሙ ማን ነው? እና እዛ ትምህርት ቤት ውስጥ ምንድን ነው የሚሰራው? ስሙ ቦጋለ ነው። ቦጋለ መላኩ። ተቀጥሮ የሚሰራው መምህራን ካፌ ውስጥ ነው መሰለኝ። እሺ መጣሁ። እሺ ብቻ አንቺ ተረጋጊ። እሺ ኦፍ እና ጸጋ ዳኒ ምንም ነገር አላውቅም ማለት ነው የምትይው? ለጊዜው በቃ ባካችሁ እኛ ዝም ብለን ጠርጥረን ነው የሚሆነው። እሱ ላይ ያደረገው እኮ ይችላል። እንደዛ እንኳን አይመስለኝም። እንዴት አልሽ? ቆይ ሁኔታው ምንም አላማረኝም። እኔም እንደ ጸጋ ነው የሚሰማኝ። ዳኒ መላ የሚገባለት ሰው ካገኘ አይደለም ቤዛና ያሬድን ሌላ ነገርም ያደርጋል። ብቻ ዳኒ ወደኛ እንዳይሆን የሚመጣው። በትክክል ወደኛ ነው እየመጣ ያለው። እንዴው ማይፋ እንዴት አልሽ? ከሚያወራው ነገር ነገሮችን በደንብ እናጣራለን። በጣም ጥሩ። እሺ ሄይ ሲስተርስ እንዴት ናችሁ? ሃይ ዳኒ እንዴት ነህ? አለሁልሽ ቤቢ። ቹቹሻ ምንሽ ነው የተቆለፈ? ዳኒ ምንም ነገር ሳትዋሽ ንገረኝ እሺ። አንተን አይደለ? እኔ ምን? ቤዛና ያሬድን እየተከታተልካቸው ያለው ሰላይ አንተ ነህ። እናንተ ልጆች ያማችኋል እንዴ? ቅድም ጸጋ መታ የማይሆን ነገር አለችኝ። አሁን ደግሞ አንቺ ተጨመርሽ። ቆይ ምንድነው ነገሩ? ትሰማኛለህ? እኔ የማይሆን ነገር አልተናገርኩም። ቤዝ የምር እኔን እየጠረጠራችሁኝ ነው? ዳኒ እንደዛ ሳይሆን እኮ በቃ ሁኔታዎች በጣም ግራ ስላጋቡን ነው። ለምን ሺ ጊዜ ግራ አይገባችሁም? እኔ እኮ ዳኒ ነኝ። እና ሁና ምን ወሬ ታበዣለሽ? በአንቺ የመጣ ጦስ መሰለኝ ደምራገቱ ያሳደረኝ። አባቴ ስንት ሲጨነቅ እንደነበር ታውቃላችሁ? ለእናንተ ስለወገንኩ። እሺ በቃ ዳኒ በእናትህ ተረጋጋ። አልረጋጋም። በጣም ነው የሚደብረው ቤዝ። አረ በእናትህ አረጋጋው። የምን አቧራ ማጨስ ነው? ቹቹሻ የምር በጣም ነው የሚደብረው። እኔ እንዲህ ትጠረጥሩኛላችሁ ብዬ አስቤ አላውቅም ነበር። ጥሩ እኔ አላደረኩትም የምትል ከሆነ በአባት ስም ማለት አልምልም። ለምን? አንቺ ምንም አያገባሽም። እሺ ቹቻ በእናትሽ በቃ አታስጨንቂው። ቤዚ ይሄ ነገር ግን ምንም እያማረኝ አይደለም። እንዴት? ግልጽ እኮ ነው ቤዛ። በአባቱ ማላለችው አልምልም አለ። ይሄ ደግሞ አንዳችን ነገር ያመለክታል። አይመስለኝም። እኔ ግን ውስጤ በጣም ተጠራጥሮታል። ስለዚህ ሁላችንም ይሄን ልጅ በአይነ ቁራኛ መከታተል ሳይኖርብን አይቀርም። ይሄ በጣም አሪፍ። በትክክል
ሄሎ ኤልያስ። ሰላም ነው አልሚ? ሰላም ነው። አንድ ሌላ ተጨማሪ አሳይመንት ልሰጥ ነበር። ምን አይነት? ቦጋሌ የሚባል የመምህራን ካፌ የሚሰራ ልጅ ካለ አጣርታ ነገር። እሺ። ከነ ቤዛ ጋር ያለው ነገርስ እንዴት ነው? ከቤዛ ጋር በደንብ ተቀራርበናል። እሱ ደግሞ ስሬን እያቀለለልኝ ነው። ግን ደመረ እስካሁን አልተከሰተም። የሆነ የምጠረጥረው ነገር አለ። ጥርጣሬ እውነት ከሆነ እዚሁ አፍንጫዬ ስር ነው። ስትይ ተኩላው እዚህ ትልቁ ቤት ውስጥ የሆነ ሰው ደብቋል ሲመስለኝ ደመረ ነው። ስሚኝ አልሚ፣ ተጠንቀቂ። እሺ እጠነቀቃለሁ። ጌታዬ አመሰግናለሁ። አሁን እኮ የፊዮሪ ሆናት ማለት በቃ የኔ እናት ዳነችልኝ ማለት እኮ ነው። ምን ይሳናል አምላኬ። ብሩኬ ዳኒ፣ ሰላም ዳኒ? እግዚአብሔር ይመስገን። የፈገግታህን ሚስጥር ማወቅ ይችላል? እሱን አንተ አይገባህ። ለምንድን ነው የማይገባኝ? ምክንያቱም ምን ያለሁበትን ጭንቀት አንተ ስለማታውቀው። እንዴ ብሩኬ፣ ሁላችንም እኮ እናቶች አሉን። ስለዚህ በአንተ እናት ላይ የደረሰው ነገር ያንተን ያክል ባይሆንም ጉዳቴ ይገባኛል። ከሆነ ጥሩ። ግን እኮ እስካሁን የፈገግታን ሚስጥር አልነገርከኝም። ተው ልንገርህ፣ ቢቀርብህ ነው የሚሻል። ለምን? ምክንያቱም አንዳንድ ነገሮች ስትናገራቸው ላይሳኩ ይችላሉ። ሀሳብ ጥሩ ነው፣ ግን አለ አይደል ዝም ብዬ እንዲሳስበው የፊዮሪ እናት ለፊዮሪ ኩላሊቷ እንድትሰጥ መፍቀዷን ሰምተህ መሆን አለበት። ማን ነገረህ? ማለቴ እንዴት አወቅህ? ብሩኬ፣ ፊዮሪ ያለችበትን እያንዳንዱን ነገር ትነግረኛለች። ለዛ ነው። የምረን? አዎ የምሬን ነው። ፊዮሪ ከእናቷ ጋር በጣም ተፋልማለች። ብቻ ምን አለፋ በጣም ነው የምታፈቅረው አይደል? ይኸውልህ ብሩኬ፣ ፊዮሪ ህይወቷን ለእናት ለመስጠት የወሰነችው ሰብአዊነት ተሰምታት ብቻ አይደለም፣ በጣም ስለምታፈቅረም ጨምሮ። እኔ ግን ልቧን እኮ በጣም ነው የሰባበርኩት። አውቃለሁ፣ ግን ደግሞ እኮ አንተም ወደህ አይደለም፣ በጊዜው ልክ ነበርክ። ልክ ነህ፣ ያኔ ትክክል ነበርኩ። በዛ ላይም ደግሞ በጣም እድለኛ ሰው ነህ። ሁለት ነፍሳቸውን የሚሰጡ አፍቃሪዎች አሉክ። እባክህ በቃ ዳኒ፣ ብቻ የሉን ተወኝ። ሂድ። ካስደበኩ በጣም ሰው እባክህ አምላኬ ሆይ እባክህን እርዳኝ። ፊዮሪ ደወለች። አንሳው ታዲያ። ምቹ ፈራው ነው። እንዴ ምን ያስፈራ ነገር አለ? ጥሩ ነገር እኮ ሊሆን ይችላል። አንሳው። ቆይ ኩላሊት መለገስ አልችልም ምናምን ብትለኝስ? እስኪ አንሳው ነው ሁሉ ነገር እንሰማለን። ይቻላል? አዎ። ሄሎ ፊዮሪ